ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናካፍልበት የዛሬ ፕሮግራማችንን እነሆ። በምሳ ሰዓቱ ፕሮግራማችን በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች በዛሬ ፕሮግራማችን የሚዳሰሱ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታችሁን እንድታደርጉ በአክብሮት እንጋብዛለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው የአክብሮት ግብዣዬን ወደ እናንተ የማደርሰው። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን በይፋና ብራም እንደ ቤን ጃኮብስ ዘገባ ከሆነ አርሰናል የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን በዝውውር ለመውሰድ በሚደረገው ፉክክር ውስጥ አሁንም ትልቅ ትኩረት የሚሰጠው ክለብ ሊሆን እንደሚችል ይፋ አድርጓል። ቤን ጃኮብስ በመረጃው ይህ የአርጀንቲና ብሔራዊ ቡድን ተጫዋች በማንቸስተር ሲቲ በነበረበት ወቅት አብዛኛውን ጊዜ ተቀያሪ ሆኖ ቢያሳልፈም በፕሪሚየር ሊጉ ምን ማድረግ እንደሚችል ግን በደንብ አሳይቷል። በአትሌቲኮ በነበረው ጊዜም እጅግ ደምቆ እንደታየ የምናስታውሰው ነው። አርሰናል ባለፈው ክረምት ቪክተር ዮኬሬሽን ቢያስፈርምም ይሄ የስዊድን ብሔራዊ ቡድን ተጫዋች በኤምሬትስ ስቴዲየም የመጀመሪያው የውድድር ዘመኑን ካሳለፈ በኋላ ጥያቄዎች ተነስተውበታል። ብዙ ደጋፊዎችም ሁሊያን አልቫሬዝ እንደተሻለ ማሻሻያ አድርገው ነው የሚቆጥሩት። ይህንን የተወሳሰበ የዝውውር ሂደትም በተመለከተ የቅርብ ጊዜ ዝርዝሮች ከዚህ በታች እንደሚመለከቱት ነው ቤን ጃኮብስ ያሰፈረው። ሁሊያን አልቫሬዝን የመውሰድ ጥቂት እንኳን እድል ካለ አርሰናል አሁንም እዚያው ሊኖር እንደሚችል ነው በይፋም ቤን ጃኮብስ የተናገረው። እንደ ቤን ጃኮብስ ዘገባ ከሆነ የሁሊያን አልቫሬዝ ወደ አርሰናል የማዘዋወር ነገር አሁንም እንዳላበቃ ይናገራል። ሁሊያን አልቫሬዝ ለአርሰናል የህልም ኢላማቸው ነው። የውል ማፍረሻ ዋጋው 500 ሚሊዮን ዩሮ አካባቢ ነው። ነገር ግን የደረሰው መረጃ እንደሚያሳየው ከሆነ የተወሰኑ የቻምፒየንስ ሊግ ክለቦች በርካሽ ዋጋ የሚወስዱበት ድንጋጌ አለ። ሆኖም ግን ርካሽ የሚለው ዋጋ ግን በጣም ትንሽ የሚባል ዋጋ ሳይሆን ከክለቦቹ አቅም ጋር የሚስተካከል እንደሆነ ወይም ደግሞ ከነሱም ከፍ ያለ ሊሆን እንደሚችል ነው ቤን ጃኮብስ የሚናገረው። በተቀመጡት ድንጋጌዎች መሰረት ዋጋው በ150 ሚሊዮን ዩሮ አካባቢ ቢሆን እንኳን ታክሱንም መክፈል ይኖርባቸዋል። ለዚህ ነው ማንም ሰው የውል ማፍረሻውን ለመክፈል በትክክል የማያስበው። ነገር ግን አንድሪያ ቤርታ ሁሊያን አልቫሬዝን ወደ አትሌቲኮ ማድሪድ እንዳወጣው የዚህን ዝውውርም ገመና በደንብ ያውቀዋል። ምናልባትም ሁሊያን አልቫሬዝ አትሌቲኮ ማድሪድ ይቆያል፣ ምናልባትም ባርሴሎና ይሄዳል። ነገር ግን አርሰናልም አሁንም እየተመለከቱት ይገኛሉ። ሁሊያን አልቫሬዝ ወደ ኤምሬትስ ስቴዲየም የመዘወር 100% እድል እንኳን ካለው አርሰናሎች ለማስፈረም ዝግጁ ሆነው እየጠበቁ እንደሚገኝ ነው የተነገረው። የአርሰናል ደጋፊዎች በዚህ የክረምት የተጫዋቾች የዝውውር መስኮት ከአስቸጋሪ ጅምር በኋላ ትንሽ መንፈሳቸውን ለማደስ እንደዚህ ያለ ትልቅ ዝውውር ያስፈልጋቸዋል። እስካሁን የተረጋገጠው አዲስ ወጣት ተጫዋች እንግዲህ ክሪስቶስ ዞሊስ እንደሆነ ይታወቃል። ከዛ ውጪ እነ ኤለን መስሊየርም የመጡበትን እናስታውሳለን። ሊያንድሮ ትሮሳርድ ደግሞ በቤሺክታሽ ላይ መቀላቀሉን እናስታውሳለን። አርሰናል ባለፈው የውድድር ዘመን የፕሪሚየር ሊግ ዋንጫን አሸንፎ ሊሆን ይችላል። ነገር ግን በቻምፒየንስ ሊግ ፍጻሜ ላይ ስለተሸነፉ ሁልጊዜም መሻሻል ያለባቸው ነገሮች አሉ። ሁሊያን አልቫሬዝ ለሚኬል አርቴታ ቡድን በማጥቃት መስመር ላይ የበለጠ አማራጭን ለመስጠት ተስማሚ ይመስላል። እንዲሁም ደግሞ ሞርጋን ሮጀርስ በምትኩ ቼልሲን ከተቀላቀለ በኋላ ለሱ ምትክ ማግኘት ይኖርባቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የአርሰናሉ የማጥቃት አማካይ የሆነው ማርቲን ኦዴጋርድ የወደፊት ቆይታ አጠራጣሪ በመሆኑ በዚህ ክረምት ከፍተኛ ፍላጎቶችን እየሳበ እንደሆነ እየተዘገበ ነው። ይሄ የኖርዌይ ብሔራዊ ቡድን ተጫዋች ለአርሰናል ቁልፍ ተጫዋች የነበረ ቢሆንም ባለፈው የውድድር ዘመን በብዙዎቹ ጨዋታዎች ላይ ምርጥ ብቃቱን ግን አላሳየም። እንዲሁም በቋሚነት ጤናማ ሆኖ ለመቆየትም ተቸግሮ ነበር። እንደ ቲም ቶክ ዘገባ ከሆነ አርሰናሎች ኦዴጋርድ እንዲለቅም በር ከፍተውለት ማሰባቸው ምክንያታዊ ሊሆን ይችላል። እንዲሁም በ75 ሚሊዮን
ፓውንድ አካባቢ ለመሸጥም ፍቃደኛ የሆኑ ይመስላሉ። የአርሰናል ደጋፊዎች በዚህ ነገር ላይ የተደበላለቀ ስሜት ይኖራቸዋል። ነገር ግን ኦዴጋርድን የመሸጥ ሀሳባቸው ከፍተኛ ገንዘብ ተጠቅሞ የተሻለ አስተማማኝና ቋሚ ብቃት ያለው አማካይን አስፈርመው ቡድኑን በሱ ዙሪያ መገንባትን የሚደግፍ አሳማኝ ምክንያት እንዳለ ነው የሚነገረው። አርሰናል በሞርጋን ሮጀርስ ዝውውር በቼልሲ ሲበለጥ ተመልክተናል። የሰሜን ለንደኑ ክለብም እንደ ባለፈው ዓመት ሙሉ በሙሉ ወጥቶ ከፍተኛ ገንዘቦችን ለማውጣት ፈቃደኛ እንዳልሆነ ያሳየበት ነው። አርሰናል ዋንጫዎችን ከማሸነፉ በፊት የነበረውን የክረምት የዝውውር መስኮት ስራ የበዛበት ነበር። ስኳዳቸውን በስፋት ለማጠናከር እንደ ቪክተር ዮኬሬሽ፣ ኤቤሪቼ ኢዜ፣ ማርቲን ዙቢሜንዲ ያሉ ተጫዋቾችንም አምጥተው ነበር። ከዚያ ሁሉ ወጪ በኋላ አርሰናል ከፋይናንሻል ፌር ፕሌይ ህግጋት ጋር ተጣጥሞ መሄዱ ለማረጋገጥ አሁንም እንደ ኦዴጋርድ ያለ ተጫዋችን ከደሞዝ መዝገቡ ማስወጣት ሊያስፈልገው ይችላል። ኦዴጋርድ እንግዲህ በቀኑ ላይ ከሆነ በጣም በዓለም አቀፍ ደረጃም ምርጥ ተጫዋች እንደሆነ ይታወቃል። ነገር ግን በአሁኑ ወቅት የ75 ሚሊዮን ፓውንድ ተጫዋች ግን አይመስልም። የ27 ዓመት ተጫዋች ቀደም ሲል ግብ አግቢ አማካይ ወይም ደግሞ 10 ቁጥር ይመስል የነበረ ቢሆንም አሁን ላይ ግን በአርሰናል ስኳድ ውስጥም በግልጽ የተቀመጠ ሚና እንኳን ያለው በትክክል አይመስልም። ምክንያቱም ተደጋጋሚ ጉዳቶቹም ያንን ነው እያስመለከቱ የሚገኙት። ሆኖም ግን ጊዜ እያለፈ ሲሄድ የግብ ማስቆጠር ብቃቱ እየቀነሰ በመምጣቱ አንዳንድ ጨዋታዎችን ትንሽ ወደ ኋላ ተመልሶ በመጫወት ቀደም ሲል ጆርጂኒዮ ያደረገው የነበረውን ያክል የጨዋታ ፍጥነትን ለመቆጣጠር ሲሞክርም እንደሚታይ ነው የመረጃ ምንጮች የጠቆሙትና በቀጣይ ከዚህ ተጫዋች ጋር በተያያዘም ውሳኔዎች ሊወሰኑ እንደሚችሉ የሚጠቁሙ መረጃዎችን ነው እየተመለከተን የምንገኘው። የአርሰናሉ የመሃል ተከላካይ ዊሊያም ሳሊባ ለጥቂት ወራት ከሜዳ እንደሚርቅ ተዘግቧል። ነገር ግን በጀርባ ጉዳቱ ላይ ቀዶ ጥገናዎችን አያደርግም ተብሏል። ይሄ የ25 ዓመት ተጫዋች ባለፈው የውድድር ዘመን አርሰናል የፕሪሚየር ሊግ ዋንጫን እንዲያሸንፍ እንዲሁም ለቻምፒየንስ ሊግ ፍጻሜ እንዲደርስም ለመርዳት ባለፉት ጥቂት ዓመታት ለአርሰናሎች እጅግ አስፈላጊ ተጫዋች ሆኖ ቆይቷል። ሳሊባ በዚህ ክረምት የፈረንሳይ ብሔራዊ ቡድን እስከ ዓለም ዋንጫ ግማሽ ፍጻሜ ሲደርስም ደምቆ የታየ ቢሆንም በስፔን በተሸነፉበት ጨዋታ ላይ ድንገተኛ ከፍተኛ ህመም ስለተሰማው ከሜዳ ለመውጣት ተገዶ ነበር። እንደ ሌኪፕ ዘገባ ከሆነ አርሰናል እና ዊሊያም ሳሊባ ቀዶ ጥገና ላለማድረግ የወሰኑ ቢሆንም ችግሩ ግን አሁንም እንዳለ ነው። ይህ ምናልባትም ለ2026-27 የውድድር ዘመን መጀመሪያ ከሜዳ ውጪ ሊያደርገው እንደሚችል ይታመናል። ለጊዜው ሳሊባ በቀላሉ ለወራት ከሜዳ ይርቃል ተብሎ ከሚጠበቀው ውጪ ሌላ ዝርዝር መረጃ ማግኘት አይቻልም። አርሰናል አለመኖሩ በግልጽ የሚታወቀውን ሳሊባን ለመተካት በዝውውር መስኮቱም እርግጥም በአንድ ነገር ማድረግ ይኖርበታል ተብሎ እንደሚጠበቅ ነው የተነገረው። ይሄ የፈረንሳይ ብሔራዊ ቡድን ተጫዋች በቦታው በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ነው። ምንም እንኳን እንደ ክሪስቲያን ሞስኩዌራ፣ ጁሪየን ቲምበር፣ ቤን ዋይት፣ ፒየሮ ሂንካፒየ፣ ሪካርዶ ካላፊዮሪ ያሉ ተጫዋቾች ከጋብሪኤል ማጋለሽ ጎን ተክተው መጫወት ቢችሉም የቡድኑ ጥራት ላይ ግን ጉልህ ቅናሾችን ያሳያል ተብሎ ነው የሚታሰበው። የወጡት መረጃዎች እንደሚያሳዩት ከሆነ አርሰናል ለዊሊያም ሳሊባ ተካፋይ የመፈለግ ስራውንም አፋጥኖታል። የአስተን ቪላው ኤዝሬል ኮንሳ ደግሞ በአርሰናል እቅድ ውስጥ ካሉ ስሞች መካከል አንደኛው ነው። አርሰናል በመጀመሪያ ማንንም ያምጣ ሳሊባ በአሁኑ ወቅት ከሚጠበቀው በላይ በፍጥነት የማይመለስ ከሆነ አሁን ባለው ስኳድ ወይም ስብስብ ላይ ብቻ ተማምነው መቆየት አይችሉም። አርሰናል እቅዱን አውጥቶ በዚያው መሰረት እርምጃ መውሰድም እንዲችል በቅርቡ በዚህ ጉዳይ ላይ የበለጠ ግልጸኝነትም ይኖራል ተብሎ እንደሚጠበቅ ነው የመረጃ ምንጮም ይፋ ያደረገው። በማህበራዊ ሚዲያ ላይ የሚገኝ አንድ ታዋቂ የውስጥ የመረጃ ምንጭ እንደሚናገረው ከሆነ የጥቂት ድርሻ ግዢው ከተጠናቀቀ ሊቨርፑል ሁለት ከፍተኛ ደረጃ ያላቸውን ተጫዋቾች ለማስፈረም አሁንም ሁሉንም ሊያስገርም ይችላል ተብሏል። ሊቨርፑሎች በአውሮፓ እግር ኳስ ውስጥ የፋይናንስ አቅማቸውን ሙሉ በሙሉ ሊለውጥ የሚችል ትልቅ ከአንፊልድ ውጭ ያለ የባለቤትነት እድገት ማዕከል ሆኗል። እንደ መረጃ ምንጮቹ ከሆነም እንግዲህ በጄፍ ቤዞስ የሚመራው እጅግ ሀብታም ስብስብም በሊቨርፑል ውስጥ ድርሻ ሊገዛ እንደሚችል ይፋ ተደርጓል። በስፋት የተሰራጩ ዘገባዎችና ከፌንዌይ ስፖርትስ ግሩፕም ወይም ከኤፍኤስጂ በተገኘ ማረጋገጫ መሰረትም በብሪታንያ ህንዳዊ ባለሀብትም አሚት የሚመራ የኢንቨስትመንት ቡድን በሊቨርፑል ውስጥ የ30 በመቶ የጥቂት ድርሻ ባለቤትነት ለማግኘትን አጥብቆ እየሰራ ነው የሚገኘው። በሚታል ቤተሰብ ከፍተኛ ሀብት የሚደገፈው ይህ ቡድን የአማዞን መስራች የሆነው ጄፍ ቤዞስም ጥሪ ያቀርቦለታል። ይህ ትልቅ እቅድም የሊቨርፑል አጠቃላይ ዋጋን 4.5 ቢሊዮን ፓውንድ ያደርገዋል።
ኤፍኤስጂ ማንኛውንም ስምምነት የስትራቴጂክ ጥቂት ድርሻ ኢንቨስትመንት እንጂ ሙሉ በሙሉ የቁጥጥር ድርሻቸውን የመሸጥ ጉዳይም እንዳልሆነ ቢገልጹም ከቡድኑ በስተጀርባ ያለው የፋይናንስ ድጋፍ ከፍተኛ መሆን ወደ አንፊልድም እጅግ ከፍተኛ የገንዘቦችን እንዲያስገባም ቃል ይገባለታል። በትዊተር ላይ የሚገኝ አንድ የመረጃ ምንጭ እንደተናገረው ከሆነ አዲሶቹ ከፊል ባለሀብቶች ሊቨርፑል በዓለም እግር ኳስ ውስጥም ትልቅ የሆነ ኃይልን እንዲያገኝ ያደርገዋል ተብሎ ይታሰባል። እንደ ሪያል ማድሪድ እና ባየር ሚኒክ ካሉ የዓለም ሀያላን ክለቦች ጋር ያለው ልዩነትንም ለማጥበብ ይህም ቡድን የትውልድ ድንቅ ተጫዋቾችንና ከፍተኛ ደረጃ ያላቸው ከዋክብትን የማስፈረም ፍላጎቶችም ይኖሩታል። የሪያል ማድሪድ ኮከብ ቪኒሲዮስ ጁኒየር፣ የባየር ሚኒኩ የመስመር ተጫዋች ማይክል ኦሊሴ እንደ ህልም ኢላማም እየተጠቀሱ ነው። እነዚህን የመሳሰሉ ከፍተኛ ደረጃ ያላቸውን ተጫዋቾችን ወደ መርሲሳይድ ማምጣት አዲሶቹ ባለቤቶች የዓለም የዝውውር ዋጋ ሪከርዶችን የመስበር ፍላጎታቸውን የሚያሳይ ትልቅ ማረጋገጫ ይሆናል። ኤፍኤስጂ ንግግሮችን መኖራቸውን አረጋግጠዋል። የሊቨርፑል ባለቤቶች ኤፍኤስጂ በብሪቴን ህንዳዊው ባለሀብትና የቀድሞ የኩዊንስ ፓርክ ሬንጀርስ ከፊል ባለቤት አሚት እንዲሁም ደግሞ በአማዞኑ ጄፍ ቤዞስ ጋርም በተዋቀረው ቡድን ጥያቄ እንደቀረበላቸውን ያረጋገጡት። ይህ ዝም ብሎ የተደረገ የውጭ ጥያቄ አይደለም። ዓላማቸው ሊቨርፑል በዓለም እግር ኳስ ላይ አንደኛው ክለብ ማድረግና በዝውውር መስኮቱ ትልልቅ ክለቦች የሚያደርጉትን ወይም በጣም ትልልቅ የሚባሉ ዝውውሮችን በቀላሉ ማድረግ ነው። ወደ ክለቡ እንደ ቪኒሲዮስ ጁኒየር ወይም ማይክል ኦሊሴ ያሉ ከፍተኛ ደረጃ ያላቸው ተጫዋቾችንም ለማምጣት ጥረቶችን ያደርጋሉ ተብሎ እንደሚታሰብ ነው የተነገረው። ይሄ ለሊቨርፑል ሙሉ ለሙሉ የአስተሳሰብ ለውጥን የሚወክል ሲሆን ለደጋፊዎችም የሚያስደስት ነው። የዓለም ምርጥ ተጫዋችን የማሰብ እድልም የክለቡን ፊውቸር ሙሉ በሙሉ ሊያስተካክለው ይችላል ተብሎ ይታሰባል። የሊቨርፑል ከፊል ሽያጭ ለክለቡ የዝውውር ስትራቴጂም ትልቅ ነገሮችን ያመጣል ተብሎ ነው የሚታሰበው። በኤፍኤስጂ ስር ላለፉት ከ10 ዓመታት በላይ ሊቨርፑል በመረጃ ላይ የተመሰረተ ተጫዋቾች ምልመላና ጥንቃቄ በተሞላበት የደሞዝ መዋቅር ላይ የተመሰረተ ጥብቅ የራስ አቅም ፋይናንስ ሞዴልን ሲከተል ነው የቆየው። ይህ በጣም ስኬታማ ቢሆንም ደጋፊዎች በሀገራት ከሚደገፉ ተፎካካሪዎች ጋር ግን ሲነጻጸሩ በሚደረጉ ጥንቃቄዎች የተሞሉባቸው የዝውውር መስኮቶች ላይ ተደጋጋሚ ቅሬታቸውን ሲገልጹ ተሰምተዋል። በቋሚነት የሚገኝ ገቢ ላይ ብቻ ከመተማመን ይልቅ በዓለም አቀፍ ደረጃ ከታወቁ ባለሀብቶች የሚመጣውን የገንዘብ ፍሰትም የሊቨርፑል የመግዛት አቅምን እጅግ በጣም ከፍ ያደርገዋል ተብሎ ይታሰባል። ይህ ስምምነት ከጠናቀቀ የስትራቴጂካዊ ድጋፍም ሊቨርፑሎች በገበያው ላይ የሚያንቀሳቀሱበት መንገድ ሙሉ በሙሉ ሊለውጠው ይችላል። ይህም በቋሚነት ለእግር ኳስ ትልልቅ ስሞችም እንዲፎካከሩና ለአንፊልድ ደጋፊዎችም አስደሳች ጊዜያቶች ከፊታቸው እንዲኖር ሊያደርጉ እንደሚችሉ የሚጠቁሙ መረጃዎች ናቸው በትልቁ እየሰማን የምንገኘው። እንደ ዝውውር ጉዳዮች ዘጋቢው ቤን ጃኮብስ ገለጻ ቼልሲ የ120 ሚሊዮን ፓውንድ ዋጋ ከተተመነላቸው ተጫዋቾች ኤንዞ ፈርናንዴዝን ለመሸጥ ፈቃደኛ ሊሆኑ ይችላሉ። ሰማያዎቹ ከሚቀጥለው የውድድር ዘመን በፊት የአማካይ ክፍላቸውን አወቃቀር መገምገማቸውን የቀጠሉ ሲሆን ይህም በዚህ ክረምት ለትልቅ ተጫዋቾች መልቀቅም በሩን ትንሽ ክፍት አድርገውታል። ቸልሲ በአሁኑ ወቅት በአማካይ ክፍል የዝውውር ገበያው ላይ አማራጮችን እየቃኘ ሲሆን በቅርቡ ለቦርነመዙ አሌክስ ስኮት ያቀረበው የ64 ሚሊዮን ፓውንድ ጥያቄ ውድቅ ተደርጎበት እንደነበር የምናስታውሰው ነው። በመሃል አማካይ ክፍል ላይ ማጠናከሪያዎችን ለማግኘት ቢፈልጉም የሌላ አማካይ ተጫዋች መምጣት የኤንዞ ፈርናንዴዝን መልቀቅ በራስ ስርም የሚያረጋግጥ አይደለም ተብሎ ነው የሚጠበቀው። በስታንፈርድ ብሪጅ የሚገኙ ባለስልጣናት እስከ 2032 ድረስ ውል ካለው የ25 ዓመቱ አርጀንቲናዊ ብሔራዊ ቡድን ተጫዋች ጋርም አዲስ የተራዘመ ውልም ለመፈረም ሙሉ በሙሉ ክፍት ናቸው ተብሏል። ዋና አሰልጣኙ ቻቪ አሎንዞ ከዓለም ዋንጫ አሸናፊው ጋር አብሮ ለመስራት ያለውን ፍላጎት በግልጽ ተናግሯል። ሆኖም ግን የቼልሲ የፋይናንስ አቋም ጽኑ ነው። ገዢ ክለብ ከመጣና የ120 ሚሊዮን ፓውንድ ዋጋቸውን የሚያሟላ ከሆነ ክለቡ ኤንዞ ፈርናንዴዝን በዚህ የዝውውር መስኮት እንዲወጣም ሊፈቅድለት እንደሚችል ነው ይፋ እየተደረገ እንደሚገኝ ዘገባው ይጠቆመው። የቤን ጃኮብስ መረጃ እንደሚያሳየው ቼልሲዎች ለአሌክስ ስኮት ያቀረቡት የ64 ሚሊዮን ፓውንድ ጥያቄ ውድቅ ከተደረገ በኋላ የአማካይ ክፍል ገበያውን እየቃኙት ነው የሚገኘው። ሌላ አማካይ መምጣቱ ኤንዞ ፈርናንዴዝ ይሸጣል ማለት አይደለም። አሁንም ቼልሲዎች ኤንዞ ፈርናንዴዝ አዲስ ውል እንዲፈርም ክፍት ናቸው። ነገር ግን የክለቡ የ120 ሚሊዮን ፓውንድ ዋጋ ከተሟላ ግን በዚህ ክረምት መውጣቱ የሚቻል ነገር ነው። ኤንዞ ፈርናንዴዝ ከክለቡ ለመልቀቅም በስፋት ስሙ ሲያያዝ ቆይቷል። የዚህ አማካይ ተጫዋች የወደፊት ቆይታ ባለፉት ወራት የብዙ ግምቶች ርዕስ ሆኖ የቆየ ሲሆን ሪያል ማድሪድ ደግሞ በተደጋጋሚ እንደሚፈልገው ሲጠቅስ ቆይቷል። የፈርናንዴዝ ወኪሎች ከለንደን መውጫ መንገዶችን እንዲመረምሩ ወይም እንደመረመሩና ሳንቲያጎ ቤርናቢው የሱ ተመራጭ ኢላማ እንደሆነ የሚገልጹ ዘገባዎች ወጥተው ነበር።
ሪያል ማድሪድ ለተጫዋቹ ምንም አይነት ንቁ ድርድርን እያደረገ እንዳልሆነ የሚገልጽ ኦፊሻላዊ መግለጫ ቢወጣም ፈርናንዴስ በሰሜን አሜሪካው የዓለም ዋንጫ ላይ ካሳየው ግላዊ ብቃት በኋላ ግን ወሬዎች አሁንም ቀጥለዋል። አትሌቲኮ ማድሪድም እሱን ለማስፈረም ከሚፈልጉ ክለቦች መካከልም ስሙ እየተያዘ ሲሆን ለፈርናንዴዝ ዝውውር የሚሆን ገንዘብ ለማግኘትም ኮከብ አጥቂያቸውን ሁሊያን አልቫሬዝን ለመሸጥም ዝግጁ መሆናቸውን ነው ዘገባዎች የሚጠቁሙት። በተጨማሪም ፓሪስ ሰን ዠርሜን እና ባየር ሚኒክ በአውሮፓ ውስጥ ያሉ ምርጥ አማካዮችን እየተከታተሉ በመሆናቸው የቼልሲ ጥብቅ የ120 ሚሊዮን ፓውንድ መስፈርት የዝውውሩ ማጠቃለያ ቀን ከመድረሱ በፊትም ድርድሮችን እውን ቢሆኑ እንኳን ጥቂት የተመረጡ የአውሮፓ ታላላቅ ክለቦችን ብቻ ዝውውሩን እውን ማድረግ እንደሚችሉ ያረጋግጣል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። አስቶን ቪላ አሌሃንድሮ ጋርናቾን ከቼልሲ በውሰት ስምምነትና እንዲሁ በቋሚነት የሚሆን አይነት ስምምነትን ያስፈረመው። የዚህን አርጀንቲናዊ መስመር ተጫዋች ወደፊት እጣ ፈንታ በተመለከተ ይነሱ ለነበሩ ግምቶችም ፈጣን ምላሽ የሰጠ ነው። የኡናይ ኤምሪ ቡድን በቪላ ፓርክ የሚያደርገውን ትልቅ የቡድን ግንባታ አካል አድርጎ ነው ይህንን አጥቂ ማስፈረሙ የተነገረው። የዝውውር ጉዳዮች ዘጋቢው ፋብሪሲዮ ሮማኖ ስምምነት ላይ መደረሱን ሁሉ ነገር መጠናቀቁን ይፋ አድርጓል። አስቶን ቪላ አሌሃንድሮ ጋርናቾን ከቼልሲ ማስፈረሙን ይፋ አድርጓል። በክለቦቹ መካከል በተደረገው ስምምነት መሰረትም በተወሰኑ ሁኔታዎች ላይ ተመስርቶ በቋሚነት የመግዛት ግዴታ ባለበት ወይም ደግሞ ባይ ክሎዝ ያለው የውሰት ስምምነት ነው የተጠናቀቀው። ኡናይ ኤምሪ ጋርናቾን ይፈልግ ነበር። የሕክምና ምርመራውም ተጠናቋል። የስምምነት ጋርናቾ በስታንፈርድ ብሪጅ ቋሚ መሰለፍ ቦታን ለማግኘት ከተቸገረ በኋላ በዌስት ሚድላንዱ ክለብ ወዲያውኑ አዲስ ጅምር እንዲኖረው ያደርግለታል። ቪላ ከቅድመ ውድድር ዘመን ዝግጅት በፊት ህጋዊ ሂደቶችን አጠናቆ የሕክምና ምርመራዎችንም አድርጓል። ዝውውር ለሁለቱ የፕሪሚየር ሊግ ክለቦች መካከልም ያለው እጅግ ስትራቴጂካዊ የፋይናንስ ግንኙነት አካል ነው። ቼልሲ በቅርቡ ሞርጋን ሮጀርስን ከአስተን ቪላ በታሪካዊው የ117 ሚሊዮን ፓውንድ ሪከርድ ዋጋ ማስፈረሙን እናስታውሳለን። ይሄ ትልቅ ዝውውር ለቪላ ከፍተኛ የገንዘብ ገቢን ያስገኝለት ሲሆን በሌላ በኩል ደግሞ በኡናይ ኤምሪ የማጥቃት መስመር ላይም ክፍተትን ጥሎ አልፏል። የጋርናቾ ዝውውር በተወሰኑ ሁኔታዎች ላይ ተመስርቶ በቋሚነት የመግዛት ግዴታ ባለው የውሰት ውል የማዋቀር ሁለቱም ክለቦች የተርፋማነትና ዘለቂነት ህጎቹ ላይም ፕሮፊት ኤንድ ሰስቴናቢሊቲ ሩል የምንላቸውን በጥሩ ሁኔታ እንዲወጡ አድርጓቸዋል። አስቶን ቪላ የፋይናንስ ህግጋትን ለማሟላት ከሮጀርስ ሽያጭ ከፍተኛ ንጹህ ትርፍን ያገኛል። እንዲሁም ከፍተኛ ቅድመ ክፍያንም ሳያወጣ ወዲያውኑ በፕሪሚየር ሊግ በተፈተነ ተጫዋች ላይ እድገትና ኢንቨስት አድርጓል። ቼልሲ በአንጻሩ የጋርናቾ ደሞዝ ከክለቡ መዝገብ ላይም በማስወገድ ለሮጀርስ ያወጣውን ከፍተኛ ወጪ ያካክሳል። እንዲሁም ደግሞ ለተጫዋቹ ያወጣውን የመጀመሪያ ኢንቨስትመንትንም ለማካካስ የተዋቀረ የወደፊት ሽያጭ ክፍያንም ያረጋግጣል። ይህ ለሁሉም ወገን ጠቃሚ የሆነ ስምምነት ሁለቱም ክለቦች በፋይናንሻል ፌር ፕሌይ ወሰን ውስጥም ሆነው የየራሳቸውን ስብስብም እንዲያጠናክሩ ያስቻለ አይነት ዝውውር አድርገው እንደሚቆጥሩት ነው የመረጃ ምንጮቹም የተናገሩት። ሊቨርፑል በዚህ ክረምት የማጥቃት ክፍሉን ለማጠናከር የሚያደርገውን ፍለጋ በቀጠለበት በዚህ ሰዓት ለሞናኮ የመስመር ተጫዋች ማግነስ አክሊዮሼ ጥያቄ ማቅረቡ እየተነገረ ነው የሚገኘው። ሊቨርፑሎች የፊት ክፍላቸውን ለማጠናከር አማራጮችን እያሰሱ ሲሆን ከፍተኛ ግምት የሚሰጠው ይሄ ፈረንሳዊ አጥቂም ከክለቡ ዋና ኢላማዎች አንደኛው ሆኖ ብቅ ብሏል። ስካይ ስፖርት እንደሚናገረው ሊቨርፑል ስለ ማግነስ አክሊዮሼ ሞናኮን አነጋግሯል። እንደ ስካይ ስፖርት ዜና ዘገባ ደግሞ ከሆነ ሊቨርፑል ይህ የ24 ዓመት መስመር ተጫዋች ሊገኝ የሚችልበትን እድል በይፋም ጠይቋል። የመርሲሳይዱ ክለብም ዝውውሩን ለማጠናቀቅ የሚያስፈልጉትን የፋይናንስ ሁኔታዎችም ለመረዳት ከሞናኮ ጋር ግንኙነት ያደረገ ሲሆን ይህም ደግሞ ወደ ሌላ የፈረንሳይ ክለብም ሊያደርግ የነበረውን ደግሞ ዝውውር ለመጥለፍም በሩን ከፍቶለታል የተባለው አክሊዮሼ በክረምቱ የዝውውር መስኮት ሙሉ በሙሉ የፓሪስ ሳን ዠርሜን ዋና ኢላማ ሆኖ ቆይቷል። ሆኖም ግን የሊጓን አሸናፊዎቹ ያቀረቧቸውን በርካታ ጥያቄዎችም ለአካዳሚ ውጤት ከፍተኛ ዋጋ በለጠፈው ሞናኮም ውድቅ ተደርጎባቸዋል። ፓሪስ ሰን ዠርሜን ያቀረበው የመጨረሻው ጥያቄም በ34 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ አካባቢ እንደሆነ ይታመናል። ነገር ግን ሞናኮም ተቀባይነት የለውም ሲል ነው ውድቅ ያደረገው። የሊቨርፑል ጥያቄ ፓሪስ ሰን ዠርሜን ስምምነት ላይ መድረስ ካልቻለም ዝውውሩን የመንጠቅ ፍላጎት እንዳላቸው ያሳያል። አሰልጣኝ አንዶኒ ኢራኦላ ከአዲሱ የፕሪሚየር ሊግ የውድድር ዘመን በፊት ለማጥቃት ክፍላቸው ተጨማሪ ቅልጥፍናን ለመጨመርም ይጓጉባቸዋል ነው የተባለው።
ከስፐርስ ጋርም ስሙ ተያይዞ የነበረው አክሊዮቼ በዋነኝነት በግራ እግሩ የሚጫወትና በቀይ መስመር አጥቂነት የሚሰለፍ ቢሆንም በማጥቃት አማካኝነት መጫወት የሚችል ተጫዋችም ነው። የሞናኮ አካዳሚ ፍሬ የሆነው ይሄ ተጫዋች ኳስ የመቀማት ወይም ድሪብል የማድረግ ችሎታው፣ የኳስ ቁጥጥሩና እድሎችን በመፍጠርም በፍሬንች ሊጓን ውስጥም በጣም ተሳታፊ ከሆኑ የጥሩ ተጫዋቾች መካከል አንደኛው ለመሆን በቅቷል። ባለፈው የውድድር ዘመን በፍሬንች ሊጓንም 31 ጨዋታዎችን አድርጎ 6 ግቦችን በማስቆጠርና 6 ደግሞ ግብ የሆኑ ኳሶችን አመቻችቶ በመስጠት የሊጉ ጎልተው የወጡ አጥቂዎችም አንዱ ሆኖ አጠናቋል። አክሊዮሼ በዚህ ክረምት በፈረንሳይ የዓለም ዋንጫ ስብስብ ውስጥ የተካተተ ሲሆን ይህም ደግሞ በአውሮፓ ውስጥ ካሉ ድንቅ አጥቂ ታላላቅ ተስፋዎችም አንደኛው እንደሆነ ያለውን ስም የበለጠ አጠናክሮለታል። ሊቨርፑል ከመጀመሪያው ጥያቄ በመቀጠል መደበኛ የዝውውር ጥያቄን ለማቅረብም ካሰበ በዝውውር መስኮት ውስጥም እጅግ አስደሳች ከሆኑ የዝውውር ፉክክሮች አንዱ በሆነው በዚህ ውድድር ውስጥም ከፓሪስ ሰን ዠርሜን ጠንካራ ፉክክር ሊገጥመው ይችላል ተብሎ እንደሚታሰብ ነው የመረጃ ምንጩም ይፋ እያደረገ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን በስፋት ያነሳንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡ ስለቆያችሁ እጅግ ከልብ አድርገን እናመሰግናችኋለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች የዝውውር ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃውኝ። መልካም ጊዜ፣ መልካም ቀን ይሁንላችሁ።